ሆነሃል ምን ያስተክዛል ሰርግ ነው እንጂ ለቅሶ ምትሄድ መሰለህ ካንዳንድ አጋጉል ሰርግስ 10 እጥፍ ለቅሶ ይሻለኝ አደጋ ምን ነው ቶማስ ምን ሆንክ አረቴ ወይዘሮ አዛሉ ወጪው እነሱ እኮ ብራቸውን ያወጡ ስለተጋቡና የደስታቸው መጀመሪያ ስለሆነ ነው እኔ ምን ቤት ነኝ ቶ አንደኛ ሚዜ አይደለም እንዴ በሆነስ መዋጮ እኔ አሁንስ የሰርግ ሆነ ተብሎ እኔ ለማሰቃየት ነው የሚመስለው እንጂ አሁን ሰርግ ምን ያደርጋል አቤት አሁን አንተ ጊዜ ለምን እንደዚህ ያላልክም የራስን ሰርግ ቀርጠፍ አድርጋ አይደል እንዴ በላው ለነሱ ሲሆን ምን ነው ሰርግ ምን ያደርጋል እሱማ ድሮኗ ሰርግ በነበረበት ጊዜ አረተኝ ወይዘሮ አዛሉ ይልቅ አታስለፍፉ ራስህ እኮ ነው እየለፈለፍክ ያለው ብለፈልፍስ ዝም በል አንሰማህም ማለት ማንን ገደል አንተ እኔ የምለው ለምንድን ነው ሮሚን ይዘሃት ማትሄደው ሰርጉን አብራችሁ አልነበረም እንዴ ያሳለፋችሁት እንዴ ወይዘሮ አዛሉ ሰርጉን በልታለች መልሱ ደግሞ ገጠር ነው እንደምታያት ደግሞ ደርሳለች እዛ ሄዳ ምን ታደርጋለች ዋናው ነገር እሷ ሁሉ ነገር አማሬ ማለት ትወዳለች እዛ ሄዳ ደግሞ ወንዟ አማሬን ብትል ተራሯ አማሬን ብትል ጭራሽ ገጠሯ አማሬን ብላ በዛው ብትቀርስ ወይ ቶማስ ቆይ ምንድነው ያልካት እሺ ለኔስ በጆሮ ያትነግረኝ ምንድነው ያለሽ ነው አይዞሽ ሮሚዬ ምን ነው በጆሮ መስማት አማረሽ እንዴ አይዞሽ ምንም አላለኝም ምን መሰለሽ ያለው እኔ ሄጄ እስክመጣ ድረስ አደራ ውዷን ባለቤቴ በደም ተንከባክበሽ ቆይኝ ነው ያለው እኔ በእግር መሄድ አምሮኛል በእግር መሄድ አማረኝ ምንድነው ወዴት ነው ወይ ዳይ ዛሬ አቤት ቶማስ ደግሞ ምንድነው ማሽተት አማረሽ አዛሉ ቀይወጥ አይሸትሽ ቀይወጥ አሬን ቀይወጥ እኔ ምንም የሚሸተኝ ነገር የለም እንዴ ይሸትሻል አውቀሽ ካልሆነ በስተቀር ይሸታል ውይ እሺ በቃ ሸቶኛል እና ምን ይሁን ገብተን አብሉን እንበላ አደጋለው ዴሮሚ ምን ነካሽ ሰው ቤት ከፊት አትረጅም እንዴ አምሮኝ እኮ ነው አደጋለው እና ተደባምርሽ ምን ይደረግ እንዴ ነካሽ አዛሉ ግን ቶምቢው ኖሮ ግን እሺ ወይ ቶሚ ምን አይነት ሀበሳ ውስጥ ነው እሺ በቃ ነኝ ቀስ በይ እሺ ችግር ከኔ ጋር ችግርሽ ምንድነው አልደረስኩብሽ ለምን ትደርሽብኛለሽ ማ እኔ አዎ አንቺ እድሩ ላይ ስሜን ለምን በክፉ ታነሻለሽ አልገባኝም ማን ነው እኔና ምን አስሬ ትጠይቂኛለሽ አዎ አንቺ ከኔ የምትፈልጊው ነገር አለ አረ ይቅርታ ተሳስተው እንዳይሆን አልተሳሳትኩም አስካላንቺ አይደለሽ አይ ተሳስተዋል እኔ አዛለች ነኝ አዛለች ማንነሽ አያውቁኝም ከእቴ ጋር በዚህ በመንገድ ስናልፍ የቀይወጥ ሽታ ሸተታትና እንትን ነው ነፍሰ ጡር ስለሆነች ነው ማ እሷ አዎ ርጉዝ ናት ምን የኔ ነገር እቺ ድንባዣም ያቃጠለች ግራ አጋባሁሽ አይደል ንስቲ አረፈው ይቅርታ አላወኩ ንስቲ እዚህ ጋር በሉ ልጆቼ ብሉ እስቲ በሉ እንዴ ምስር እኔ እኮ አማረኝ ስጋ ወጥ ነው ስጋ አዎ አይ ልጄ
ባዘቡት ቀን ስጋ የት ይገኛል ብለሽ ነው? እኔ የሸተተኝ ስጋ ወጥ ነው። ሮሚ ቀይ ወጥ ነው የሸተተኝ አላልሽም እንዴ? ምስልም እኮ ቀይ ወጥ ነው። መቼ ስጋ ወጥ አልሽ? እኔ አማረኝ ስጋ ወጥ ነው። ቢጠፋኝ የስጋ ወጥ ሽታ ይጠፋኛል። እንግዲህ ምን ተሻለ? ትናንት እዚህ ግድም አዲስ ቤት ሰርተው ያስመረቁ ሰዎች ነበሩ። ቤቱን ግን የትኛው እንደሆነ አልለየውም። ወይ ካልሆነ ችግር የለውም ማዘር፣ እኛ እንፈልገዋለን። አደጋለው ሮማን ፈልገን እንካሽ። አዛሉ ደግሞ ቶም ቢሆን እኮ ግን እሺ በቃ እንሄዳለን። በቃ ዝም በይ። ወይ አዛሉ እናንተ ቤት ደረስን አይደል? አዎ ተመስገን። ስጋ ወጣለ። የኛ ቤት እኮ ነው። ምን ችግር አለ? ይሰራልሻል። እኔ አሁን የሚሰራ አይደለም ያማረኝ የተሰራ ነው። ምን ጣጣ ውስጥ ነው የከተተው? አለው ኧረ ስር ነኝ አልተኛውም። ኧረ ዲዮዞ ብርክ እትይ ብቻውትን ሄዶ ሶስቱ ነው መጡ። ማን አንተ? ስጋ ወጣለ? ስጋ ወጥ? አዎ ስጋ ወጥ። ስጋ ወጥ የሚባል ሰው ነው ወይስ የሚበላው? የሚበላው። ታዲያ እኔ ትርጄ ነኝ ካሽ ስለወጥ የምትጠይቀኝ ምን ያለችው ነች? ችግር የለም ከጊዜ ቆይ ኧረ እትዬ ወዴት እንደ ዘሎ ይገባል እንደ ፈተሻለ? ማን እርሶም ይፈተሻሉ እነሱ ሁለቱም ይፈተሻሉ። ትራት ቀልድ እባክህ ነይ ግቢ። እኔ ቆይ እዚህ ቤት ግን መመሪያ ራሳችሁ ታወጣላችሁ፣ ራሳችሁ ትጥሳላችሁ፣ ራሳችሁ ደግሞ አክብር ትላላችሁ፣ ራሳችሁ ደግሞ ኧረ እንዴ አይ ማሚ አንቺ ራሱ እኮ መጀመሪያውኑ ሴትየዋ ጋር ስጋ እንደሌለ መባነን ነበረብሽ። እኔ በምን አውቃለሁ? ጠንቋ አልቀልብ እንዴ ማሚ መገመት ነበረብሽ። ሴትየዋ ምስር እየለቀሙ እንዴት ስጋ ትጠብቂያለሽ? ለነገሩ ዘንድሮ ምስሩም ስጋውን በትከሻ ገብትሮ ቦታውን ይዟል። እውነት እኮ ነው። ምስር ራሷ ላይ ወጣ ስጋ ላይ ቂጥጥ አለች። በዋጋ ማለት ነው። የዛሬውን ስቃይ አያድርስ ነው የሚባለው። አያድርስ አይደል እኮ ይሄ እናንተ የሰው ፊት እሳት ነው የሚባለው። በቃ በተግባር እኮ ነው ያየሁት። አቤት ሮማን ይኸውልሽ፣ እንደውም የሷ ካንቺ ይብስ ነበር። የኔ አዎ ያንቺ ያዛለች ወልዱ ከሷ ይብስ ነበር ነው ዘርሽ። አዎ ነው። ልናገረው እንዴ ባቢ ንገረን። ልናገረው ያዛሉ። አዎ ባቢ ንገረን። አዎ ጋሽዬ ንገሩንም ነው። ልናገረው ነው አዎ ነው። እሺ በቃ ንገራቸው። እንዴ ምን ያስፈራራኛል? ልንገራቸው። ርስቴን ያረገዘች ጊዜ ደስ ይለኛል ጋሼ። መቼም የርስቴ ጊዜ እትዬ የማያምራት ነገር አልነበረም። ርስቴን ያረገዘች ጊዜ ታስታውሻለሽ አይደለም? አዎ ጋሼ። አዎ ርስቴን ያረገዘች ጊዜ ምን አማርኛ አለችኝ? አፈር። ሰው እንዴት አፈር ያምረዋል? ከዛ በኋላ ደግሞ የተቦካ ጭቃ፣ የጭቃው ሽታ አማርኛ አለች። አቤት የኔ መከራ! የተቦካ ጭቃ ፍለጋ ይሄ ቤት የሚለጠፈው አለ አይደለ? በእንጨት ተሰርቶ እሱን ፍለጋ አገር ለአገር እሷን ይዤ ስዞር ግርግዳ አማረኝ ትላለች። ጭቃ የተለጠፈበት ትኩስ ጭቃ የተለጠፈበት ግርግዳ አማራት። በዚህ አይነት ግርግዳውን እንዳጥንት ግጠሽ ባዶ አስቀርተሽ ነው። ከዛ በኋላ እንትን እንጨቱና ማገሩ ወጣ። የስንት ሰው ቤት ተበላሸ። አይደል ዘፌ? ትዝ አለኝ ጋሼ። አይደለ? አዎ። እኔ ግን ውሸቴን ነው እኮ። ይኸው ውሸቱን ነው እንዴ? እኔም ውሸቴን ነው ጋሼ። ጨዋታውን ብዬ ነው። አቤት አንቺ ጨዋታና እንትን ምግብ በደንብ ትችይበታለሽ እንጂ ቡቡቡቡቡ አትበይኝ። ምን ትላለች እሷ? ምን ግን ያው ነው የሚያምራት ነገር ከዚህ አይተናነስም። ምንድነው የሚያምራት? ይሄ የሆቴል ቤት ትርፍራፊ አይገርምም? ከዛ በኋላ እኔ ለእሷ እንትን ፍርፋሪ ፍለጋ በቃ እንደ ውሻ እንዲህ እያነፈነፍኩ በየሆቴሉ ስዞር እኮ ነበር የማመሸው። ቆይ አባቢ፣ የዛን ጊዜ እኔ እንዴት አላስታውሰውም? አንቺ ከሷ ጋር አርግዘሻል እንዴ? እንዴት ነው ትዝ የሚልሽ? ያኔ ገና መች ተወለድና ነው? እርስቴ ከተወለደች እኔ እንዴት ነው የማልወለደው? መወለድ ትወልዳለች፣ ግን አምሮትና አለማማር ልዩነቱን ታቂ ነበር እንዴ አንቺ? ምን ትላለች? ግን ሰው እንዳያየው ደብቄ ነበር ማመጣላት። ለምን?
ሰው ካየው አምሮቷ ይወጣል። ወይኔ አደጋለው። ሮሚ ምንድነው? ምን ሆንሽ? እትዬ ይሄ ነገር ምጥ ሳይሆን አይቀርም እንዴ? ምጥ ምናምን እያልሽማ አታስፈራሪኝ እንጂ። እትዬ ይሄ ነገር ምጥ ነው። ደግሞ አንቺ ለምንድን ነው የምትፈሪው? የምታመጣው እሷ አይደለች እንዴ? አይደለም በቃ አይደለም። ሁላችሁም አላወቃችሁትም። ታዲያ ምንድነው? ትርፍራፊ አምሮኝ ነው። ዘሩ ቀለጠ። አንቺ ምን አለበት ተናግሬ እስክጨርስ ብትጠብቂ? 4 ነጥብ ላይ ደርሼ ሳላቆም እንዴ? እንደሱማ ከቆየው አምሮኝ ይወጣልኛል። እኛስ የምንፈልገው እሱን አይደለም እንዴ? ወለቅ ብሎ እንደ ኩፍኝ እንዲወጣልሽ እንዳይመለስብሽ እሱን ነበር የምንፈልገው። ጋሼ ልፈላልግላት ምን ፍርፋሪውን? አይ አልፈልግም። ነው ቤት አይደለም የሆቴል ነው ያማረኝ። ጎሽ ቁጭ። እሷ ያማራት የሆቴል ነው። አንቺ በሰበቡ ሄደሽ ልትከጂ ልትፈልግልኝ ሙልትከጂ ምን ትላለች እሷ? የሆቴል ነው ያማራት፣ የቤት ውስጥ አይደለም ያማራት። እንዴ አታፍጭብኛ። ይቤ ኧረ እባክህ ሮጥ ብዬ ምን ላድርግ? ከርድ ልሰባብር ልበጣት ሰው አባቢ ምን ላድርግ? አይደለም አፈረጠችብኝ እኮ አታይም? ታፈጣ የገዛኝ ነው አይደል? ምን ችግር አለ እኮ? ምን አለበት ሮጥ በልና አባቢ አባቴ ሙት እንዳትጨርሰው። በዚህ ጉዳይ ላይ አንተ ነው ልምድ ያለ። አንተ ሮጥ በልና ይሆን ማሚ። እኔ ግን ገረም የሚለኝ ነገር ሴቶች ሲያረግዙ ለምንድን ነው የማይሆን ነገር የሚያምራቸው? ለምን አትክልት ፍራፍሬ ምናምን አያምራቸውም? ማለት ወይኔ ጉዴ! እኔ ራሴ ፖማ አማረኝ። በእኛ ቤት ፖማ ማለት የሚገመተው አራንቺ ጉደኛ ነሽ። አንቺ ሌላ ነገር ሳያምርሽ ወደ ፍርፋሪ ላሸቅጠው ያምልጣው ፖማ ማለት ሂጂ። ማይሆን ነገር አንቺ ነሽ መንገድ እየከፈትሽ የምትሰጫት። ቦም ምንድነው? ቦም እንደ ኮሽም ያለ እንደ ዳናከሴ እንደ አረግሬሳ የሚመሳሰል ነገር ናት። ደግሞ አው እሱን ፈልጉና ስጧት። እሺ እዛው ብትኖር ይሻል ነበር እኮ እናቴ። የት ነው የምኖረው? ይቀባጥራል። ይሄ ደግሞ እዛው ተባልሽ ጋር ነው እንዴ? እዚህ ተመጣሽ ጀምሮ እኮ እንደው ምን ሆነሽ አይታውቅም እኮ። መፍዘዙ ማልሰራሽ መፍዘዝ በእኔ ተጀመረ። መፍዘዝ መደንዘዝ ያለ ነገር ነው። ቆይ እናንተ ሰዎች እኔ ከባሌ መች ነው የተፋታሁት? አይ እሱን እንኳን ታዩ እና ታዲያ ዓመት ፍቃድ ሰጥቶኝ ነው ልትይ ነው? አንተማ መቼ ነው የምትመለሹ ብለህ የምትጨቀጨኝ ለምን እንደሆነ አውቄብሃለሁ። እንዴት? ለምን ልትይ? ከሻሼ ጋር ባዶ ቤት ለመፈንጨት እንዲመቻችሁ ነው። ማ እኔው ስራ አጥቼ እሱማ ቀርቶ ገንፎ ተበልቶ አሉ ያገሬ ሰዎች። ይኸውልሽ አሁንማ ሻሽየውም ተረሳች፣ የማገባች አሁን የዘመኑ አልማዝ ሆነች፣ አልማዜ ደግሞ ማናት? አልማዜ ናት። ወዳጄ ናት። አረብ ሀገር ልትሄድ ስትል ነጋሽ መክሮ አስቀሯትና ሀገሯ ገብታ ቀረች እንጂ እንዴት ያለች ቆንጆ እንቦቀቀል አበባ አይመስልሽ ሴት መሰለች። ደግሞ ጀብዱ እንደሰራ ሰው ታወራላታለህ አይደል? ድነስ ያገኘ መስሏል። ሻሽ ምን ነው እንደ ከብት ዝልሽ ትቀላቅያለሽ እንዴ? ነው ወይስ ያልሽው እንደ ከብቶቹ ሰላምታ መሆኑ ነው? ከብት ሻሽዬ፣ እስቲኛ ቁም ነገር ላይ ነን። እዛው ቆይ። እኔት አሁን እኔ የእናንተ ወሬ ናፍቆኝ የመጣው መስሏችኋል? እኔ ለራሴ አማረኝ የሚባል ነገር ምን አድርጎኝ ነው የመጣው? የምን አማረኝ ነው? የቸርጉዟ ናታ። አረ እንደው አሁንስ አበዛችሁ እንዴ? ያው ከመጣች ጀምሮ ያየችው የሰማችሁ ነገር ሁሉ ያምራታል። እና ታዲያ ምኑ ያስገርማል? እኛ ባለ ትዳሮች ስናረግዝ ገና
ብዙ ነገር ሊያምረን ይችላል። ወረ ወዴት ባለትዳር ያልሆኑትም ያረግዛሉ ያምራቸውማል። ያላገቡትማ ባለትዳር ያልሆኑትማ ቆሞ የቀሩትማ ማግባት ሽማግሌ ተልኮባቸው በወጉ መዳር ነው የሚያምራቸው። አራትሽ ተይኝ ያገቡትም መፋታት ነው የሚያምራቸው። መፋታት ማን የተፋታው? አረ እናንተ ሰዎች ረባካችሁ እንዴ! እኔ ከባሌ መሸፋታው ምን ሆናችኋል? እኔ እኮ ባሌን ትቼ መጣሁት ምግብ እየቆለፈ ሲያስቸግረኝ በችጋር ሊደፋኝ እሱ እስኪታረም እኔም ደግሞ እዚህ ትንሽ ቀማምሼ እንደው ላገግም ብዬ እንጂ መች ነው ከባሌ የተፋታው? አረ ወዲያ እስኪታረም ነው እስኪታመም እናንተ ነገር መች ነው እናንተ እንገታው የልጅ ነው። እስቲ እርጉዞ ያማራት ነገር ካለ ልጠይቃት። መቼም እርጉዝ ያምሯል እንጂ ብዙ አይበላም ነው የሚባለው አሉ። ወይ ትርፌ እንደው አንቺም አርግዘሽ እንደው አምሮት በአምሮት ነሽ በቀረሽ እንደው አሁን እንደው ምናልባት እንደው ከአማራት ነገር ላይ ምናምን ይተርፈኛል ብለሽ አስበሽ ነው አይደለም? አይ ግድ የለሽ ምጥፍ ይቅርብሽ። ኋላ አንቺም እንዳታምሪያት። ቅድም አግኝቻት የለ እንዴ? እንዴት ነው አሁንም ማምራት? ምን እንደምታረግላት ምን ይታወቃል? ሴትዮዋ እኮ የሆቴል ቤት ትርፍራፊ አማርኛ ልጅ ጀግና ናት። ለነገሩ ደህና ሆቴል ከሆነ ችግር የለውም። ውሻሽ እንደው አሁን ደህና ሰው አገኘው ብለሽ ነው ለትርፍ የምትነግራት? በእናትሽ ግድ የለም ተዋትና፣ ሰሞኑን ባሏ አመጣለሁ ስላለ እንገላገላታለን። እንዴ የት ነው የሚመጣው? እንደው ስሞትልህ አፈርሶን ከመጣ በዛው መልሰው እንዳታስገባው። ኧረ ምን ብዬሽ እናቴ በደንብ አድርጌ ነው የማስገባው እንጂ ወስዶ በገላገለኝ ነው ሙቀጣ እንዲህ አድርጋ አስጎረፋት እንጂ ምንም አልቻላትም እኮ። እረተኝ እናቴ እንዲያው አሁን እኔን የጨነቀኝ ነገር ብሎልህ ነው አልማዝ ያረገዘች እንደሆነ ማለት ነው። እንዲያው አማረኝ እያለች ልታስጨንቀኝ ነው ማለት ነው። ምን የምታረግዘው? ለምን የማታረግዝ ልጅ ነዋ። ምንድነው የምሰራው? ባለቤቱን ማለቴ ማናጀሩን ፈልጌ ነው። እኔ ነኝ። ምን ፈልገህ ነው? ጎበዝ አንተ ነህ ማናጀሩ። ይበቃል ዘሩ ሞላ ይል ይባላል። ፍርፋሪ ፈልጌ ነበር። ይሄን የመሰለ ቁመና ይዘህ ስትለምን አታፍርም? ሰርተህ አትበላም? ሆረ ነፍሴ እኔ እኮ ለማኝ አይደለሁ። አዎ ተግባሩን ትሰሩታላችሁ፣ ስሙን ግን ታፍሩበታላችሁ። ኧረ ተረጋጋ፣ መሬት ያዝ። ለማኝ አይደለሁም አልኩህ። በል ቀጥል፣ ስራችን እንስራበት። ውጣልን እንዴ! በፍርፋሪ ነው እንዴ ስራ የምትሰሩት? ቤት እኔ የምለው ለምንድን ነው በኪሎ የማይሸጠው? ኧረ እንዲህ ነው የሚያምረው ይለኛል እንዴ? እኔ መልኩን ውበቱን ጠየቅኩ። ምን ይላል እሱ? እሺ ስንት ነው ይሄ? ባለ ስድስቱ 90 ብር። ዘሩ ቀለጠ። ውስጡ ምንድን ነው ያለው? እንዴ ምን ሆነ? እንዴት ነው ምን ሆነ? ይሄ 90 ብር ከሆነ ውስጡ የከበረ ማዕድን አለ ማለት ነው። ብታስቆፍረው ታገኘዋለህ 90 ብር ከምትሸጠው። የቴ መግዛት ካልፈለጉ መተው ይችላሉ ይላል እንዴ? ትቸማ ነው የሚሄደው። ወይ ቶማስ ወይ ሮማን ይላል ማርገዟ ካልቀረ 6ቱ 30 ብር በሚሸጥበት በደህናው ጊዜ ብታረግዝ ኖሮ። አጉል ሰዓት ላይ ጣለችኝ። እኔ የምልህ ታዲያ እቤት ወስጄ በመልሰው አንዱን ነው የምንጠቀምበት። አታከራየኝም? የለም እንደዛ የለም። ምን ይጎዳችኋል? የለም በቃ የለም። ተጫወቱ እንጂ ምን ነው ዝም አላችሁ? አይ ሮማ እኛ መጫወት ጠፍቶን መሰለሽ? አረ የኛ ቤተሰብ ጨዋታ ጉድ ነው። በቃ መጫወት ነው። በተለይ ማታ እንዲሰብሰብ ብለን ስንጫወት ነው የምናመሸው አይደል አዛሉ? ዘርዬ መጠርጠሩስ? አዎ በቃ ስንጫወት ነው የምናመሸው። ደስ ብሎን ተጫውተን ግን ምንድነው ፈራን። እውነት አይደለም የምነግርሽ፣ ፈራን። ያልሆነ ነገር ተናግረን አምሮትሽን እንዳንቀሰቅሰው ብለን እኮ ነው። ማፊ ደግሞ አንቺ ምን አማረሽ ልጄ? ምንም አላማረኝም አባቢ፣ እንቅልፌ መጣ። ታዲያ ገብተሽ አተኙም እንዴ? ምንድነው? ወይ አባቢ ምን አመለጠ? ምንም አላልኩም። ደግሞ ምንድን
ምንድነው? እኔ ራሴ እንቅልፍ ይመጣ ነው በቃ ገብተን እንተኛ። በሉ በሉ በሉ። ኧረ እባክሽ ፈጠን በይ። አዎ ጎሽ። ኧረ አዛብ እየደግፊያት ቶሎ ደጋግፈሽ አስገኝ። ወይዘሮ ነፍሳውር በቃ ምን ሆንሽ? ህልም አይቼ እኮ ነው። ያየሽ እንደሆነስ ህልም ማየት ባንቺ ተጀምሯል እንዴ? አገሩ በሙሉ ህልም ያለ አይደለም እንዴ? እኛ ራሳችን አዛልዬ ስንቴ ነው ህልም እኔ እንደውም አንድ ጊዜ በነጭ ፈረስ ሁሉ እና ያየሽ እንደሆነ ያንቺ ህልም ብርቅ ነው እንዴ? ያየሁት እኮ ያው ውጭ ሀገር ያለውን ወንድምሽን እኮ ነው። የኔ ወንድም ጢሞዬ? አዎ ጢሞን እራሱን ነው ያየሁት። የት ታውቂዋለሽ? አንቺ እሱ የትዛ የታውቂውና ነው የምታየው? እንደው ጢም አለው አይደል? ስንትና ስንት ሰው ጢም አለው? ኧረ አገሩ በሙሉ ጢም። ስሚ ልንገርሽ፣ እኔ ተላጭቼው ነው እንጂ ይሄ በሙሉ ጢም ነበረ። ምንድን ነው የምትለው? እራሱን ከነ ጢሙ ነው ያየሁት። አዎ እራሱን ራሱ ጢሞ አየሽው? ብታዩም አይደንቅም፣ ብታዩም አይገርምም። ምንድነው እነሱ ጋር አሁን 24 ሰዓት ይሰራሉ። ቀን ሌሊት እኮ ነው የሚሰሩት። የሚበልጡንም እኮ በዚሁ ነው 24 ሰዓት ይሰራሉ። እኛስ መቼ ነው እንደው ከእንቅልፋችን ቀንሰን ስራ ላይ የምናሳልፈው? እና ታዲያ ምን ይሁን? እሺ አየሽ? ወይኔ ቶምዬ፣ ቶም ቢኖር ኖሮ ምን ያደርግልሽ ነበር? በዚሁ ድንት ሌሊት ምን ያመጣል ቶም? እሺ እኛስ ምን እናደርግልሽ? ምንድን ነው የምትፈልጊው አሁን? በቃ ዘርሽ ቆይተዋት እስኪ አይዞሽ። እሺ ምን ነው ያማረሽ ነገር አለ? አማረሽ? አሳኑ ትቀልጃለሽ እንዴ? አንቺ ራስሽ እንትን ቦይ ሰንጥቀሽ ሰጫታለሽ። ሴትዮዋ እኮ እንደው መንገድ ካገኘሽ ዝም ብላ በርሳስ ነው። ጢሙ የት ነው ያለው? ለንደን። ያማረኝን አወቅኩት። ምንድን ነው? ለንደን